ሰላም ውድ ተማሪዎች እንዴት ናችሁ? ቲቸር ሰላም ነኝ። መሰራላችሁ የ10ኛ ክፍል ፊዚክስ ነው። ባለፈው ቪዲዮ ላይ ሚራርና ሌንስን በጥርት ባለ አገላለጽ አስቀምጬላችኋለሁ። ከሱ የወጡ የክለሳ ጥያቄዎችን ነው አሁን አለፍ እያልኩ መሰራላችሁ። ጥያቄዎችን እኔ ከሰራሁት ጋር በማዛመድ ራሳችሁ በድጋሚ በመስራት ጥያቄን የመመለስ አቅማችሁን አጎልብቱ። ጥያቄዎችን ደጋግማችሁ ስሩ። ቪዲዮ ላይ ያሉ ጥያቄዎችን እየተመለሳችሁ ይዋቸው። አሁን ሪቪው ኩዌስችን ያለን የመጀመሪያው list the 5 properties of image created by reflection of plane mirror ነው ይላል። light reflection from plane mirror ላይ የሚፈጠረውን ምስል 5 ባህሪያት ተናገሩ ነው የሚለን። አንደኛ plane mirror ማለት reflective flat surface of light ማለት ነው። ላይት ሪፍሌክት ያደርጋል ወደነስ ፍላስ ዝርግ መስታወት ማለት ነው። ስለዚህ ያሉት 5 ባህሪያት ኢሜጅ ፎርም በሚሆንበት ሰዓት within a plane mirror አንደኛው height of image እና height of object እኩል ነው። ሌላኛው image distance እና object distance from mirror to lens, mirror to the image and mirror to the object እኩል ነው ማለት ነው። ሌላው inverted laterally inversion አለው። laterally inverted ናቸው። ሚረሩ የሚፈጥረው ምስል በሚረሩ የሚፈጠረው ምስል laterally inverted ነው። laterally inverted ማለት ለምሳሌ እናንተ ቆማችሁ በመስታወት አካላችሁን ብታዩ ምንድነው የሚሆነው? ቀኛችሁ ግራ፣ ግራችሁ ቀኝ መስሎ ይታያችኋል። እሱ laterally inverted እንለዋለን ማለት ነው። በዚህ ልክ ትገልጹታላችሁ። ሌላኛው if a stool 0.5 meter high is placed 2 meter in front of the plane mirror, how far behind the plane mirror will the image be and how high will the image be ነው የሚለን። ሁለት ነገር ነው የጠየቀን። ስቱሉ 0.5 ሜትር ቁመት አለው። 2 ሜትር ከፕሌን ሚረር ርቆ ነው የተቀመጠ ነው የሚለን። ስለዚህ ኢሜጅ ዲስታንሱ ስንት ነው የስቱሉ ነው የሚለን። መስታወቱ ፕሌን ሚረር ስለሆነ ኢሜጅ ዲስታንሱ እና ኦብጀክት ዲስታንሱ እኩል ነው ብለናል። ኦብጀክት ዲስታንስ 2 ሜትር ከሆነ ኢሜጅ ዲስታንሱ ስንት ነው? 2 ሜትር ነው። ቁመቱ የኦብጀክቱ ቁመት 0.5 ሜትር ከሆነ የኢሜጁ 0.5 ሜትር ነው። ካልኩሌት ማድረግ አይጠበቅባችሁ። ሚረሩን መለየትና አንሰር ማድረግ እንችላለን ማለት ነው። ኔክስት እዚህ ጋር ስትሄዱ why a convex mirror preferred as rear view mirror as in automobile ይላል። ለአውቶሞቢሎች ሬር ቪው ሚረር ሆኖ የሚመረጠው ኮንቬክስ ሚረር ለምንድነው ነው የሚለው። ኮንቬክስ ሚረር ዳይቨርጂንግ ሚረር ነው። የብርሃን ጨረሮችን ዳይቨርጅ ነው የሚያደርግ። ስለዚህ ሹፌሩ ሬር ቪው ወይም ደግሞ ላርጅ ኤሪያን ብዙ ኤሪያን ባንድ ጊዜ ማየት እንዲችል ስለሚያደርገው ኮንቬክስ ሚረር ፕሪፈርድ ይሆናል ማለት ነው። because it helps the driver to observe large areas and it is very important to have what an image size to be diminished and virtual erect image can be formed within a convex mirror since it is divergent. It's very important for the drivers to observe large areas within convex mirror ማለት ነው። በዚህ ልክ ነው የምንረዳው። ስምንተኛው so far you have studied the image formation by plane mirror, concave mirror and convex mirror ይላል። which of these mirror will give the full image of large object ይላል። ካሁን በፊት እነዚህ ሶስት የመስታወት አይነቶች ተምራችኋል አልፋችኋል ነው የሚል ፕሌን ሚረር፣ ኮንኬቭ እና ኮንቬክስ ሚረር። ልዩነታቸው ስፊሪካል ሚረር እና ፕሌን ሚረር ብለን በሁለት ከፍለን እንደገና ስፊሪካል ሚረር ውስጥ ኮንኬቭ እና ኮንቬክስ ሚረር አለ። አንድ ባንድ ያየነው ነው ባለፈው በቪዲዮ። ስለዚህ አሁን ከነዚህ ከሶስቱ የትኛው ነው ያንድን ትልቅ ኦብጀክት ትክክለኛ ገጽታ ሊያሳይ የሚችል ነው የሚለን። እዚህ ጋር ስትሄዱ አሁን ትክክለኛ ገጽታ ማለት ሪል የሆነን ኢሜጅ ማለት ነው። ወይም ደግሞ it helps to have what the image to be within the same size to the object ማለት ነው።
ሶ እዚህ ጋር ስትሄዱ ፕሌን ሚረር ቨርቹዋል ኢሜጅ ነው የሚፈጥር ቨርቹዋል ነው። ኮንኬቭ ላይ ስትሄዱ ኮንቨርጂንግ ሚረር ነው። የብርሃን ጨረሮችን ኮንኬቭ ሚረር ኮንቨርጅ ነው የሚያደርጋቸው። ኮንቨርጂንግ ሚረር ነው። ሪል ኢሜጅ አፒር ይሆንበታል። ኮንቬክስ ሚረር ዳይቨርጂንግ ሚረር ነው። ቨርቹዋል ኢሜጅ ነው ፎርም የሚሆን። ስለዚህ ላርጅ ኦብጀክትን ፉል ኢሜጁን ኦብዘርቭ ለማድረግ የሚረዳ መስታወት ኮንኬቭ ሚረር ነው ማለት ነው። ከሶስቱ ኮንኬቭ ሚረር ብለን መመለስ እንችላለን ማለት ነው። ኔክስት እዚህ ጋር የምታዩት ካልኩሌሽን ነው። ምንድነው የሚል an object 1 cm high is placed 4 cm from concave mirror ይለናል። if the focal length of the mirror is 2 cm find the position size of the image. is the image real and or virtual? calculate the magnification ይለናል። ይሄውን ሚረር ፎርሙላን ተጠቅማችሁ መስሩት ጥያቄ ነው። አፕላይ የምናደርገው ሚረር ፎርሙላን ነው። ሚረር ፎርሙላን አፕላይ አድርገን ስንሰራ የምናገኘው ኢሜጅ ዲስታንስ እና ማግኒፊኬሽኑን ነው ማለት ነው። ስለዚህ ሚረር ፎርሙላችን 1/4 ፎካል ሌንግዝ is equal to 1/4 ኢሜጅ ዲስታንስ ፕላስ 1/4 ኦብጀክት ዲስታንስ ሚል ፎርሙላ አለን ጀነራል። ይሄን ነው አፕላይ የምናደርገው። የተሰጡትን በመተካት እንሄዳለን። ኢሜጅ ዲስታንስ ምን ፈልገው ነው? ኦብጀክት ዲስታንሳችን 4 ሴንቲሜትር ነው። እንደገና ፎካል ሌንግዙ ደግሞ 2 ሴንቲሜትር ተሰጥቶናል። ስለዚህ ኢሜጅ ዲስታንስ ነው የምንፈልግ። ከኩል ይሆናል ማዶ ስንወስደው 1/4 ፎካል ሌንግዝ ሲቀነስ 1/4 ኦብጀክት ዲስታንስ ኩል ይሆናል 1/4 ኢሜጅ ዲስታንስ ነው ማለት ነው። ስለዚህ አሁን ሁሉም የተሰጠ ስለሆነ እንተካ። 1/4 ፎካል ሌንግዛችን 2 ሴንቲሜትር ነው። 2 ሴንቲሜትር ሲቀነስ ኦብጀክት ዲስታንሳችን 4 ሴንቲሜትር ነው። 1/4 ሴንቲሜትር which is equal to 1/4 ኢሜጅ ዲስታንስ ነው ማለት ነው። የጋራ 4 ነው ወተን ብንሰራ 4 ሲካፈል ለ2 2 ጊዜ ከ2 ሲቀነስ 1 2 ከ2 ሲቀነስ 1 1 4ኛ ማለት ነው። ኢሜጅ ዲስታንሳችን 4 ሴንቲሜትር ሆነ ማለት ነው። 4 ሴንቲሜትር ኢሜጅ ዲስታንስ አገኘን። ፖዚሽን ኦፍ ኢሜጁ ስንት ነው? 4 ሴንቲሜትር ነው ማለት ነው። ኢሜጁ አሁን ኢሜጅ ዲስታንሱና ኦብጀክት ዲስታንሱ እኩል ሆነ። ኮንኬቭ ነው ደግሞ ሚረሩ ኮንቨርጂንግ ሚረር ነው። ስለዚህ ቨርቹዋል ነው ሪል ነው? ኢሜጁ ሪል ነው አይደል? ሪል ኢሜጅ ነው። ማግኒፊኬሽኑ ስንት ነው? ማግኒፊኬሽን ኦፍ ዘ ሚረር ማለት the negative of distance moved by the image over distance moved by the object ነው። ኢሜጅ ዲስታንሳችን ኔጌቲቭ 4 ሴንቲሜትር ነው ኦቨር 4 ሴንቲሜትር ነው። ስንት ይሆነ? -1 you see -1 ማግኒፊኬሽን ሚረሩ መጣ ማለት ኢሜጁ ምንድነው? -1 ማግኒፊኬሽን መጣ ማለት ኢሜጁ ምን አይነት ኢሜጅ ነው ማለት ነው? ሪል ኢሜጅ ነው ብለን መናገር እንችላለን ማለት ነው። ሪል ብለን በዚህ ልክ ካልኩሌት አድርገን መንገር እንችላለን መልሱን ማለት ነው። እንደዚህ ነው የምትረዱት እንደዚህ አይነት ጥያቄ ሲገጥማችሁ ማለት ነው። ኔክስት እዚህ ጋር የምታዩት ተመሳሳይ ስለሆነ እዚህኛው ላይ እንሂድ። A concave mirror produces 3 times magnified a large real image of an object placed 10 cm in front of it. Where is the image located? Image distance ነው አይደል? አሁንም የተሰጣችሁ so a concave mirror produces 3 times magnified all 3 እጥፍ ማግኒፋይ የሆነ ሚረር ኢሜጅ ነው የተፈጠረልን። ስለዚህ ኢሜጅ height of the image is equal to 3 times of height of the object ነው ማለት ነው። ከዛ ኢሜጅ ዲስታንሱ ስንት ነው የተባለ እዚህ ጋር 3 times magnified የሆነ ኢሜጅ ተፈጥሯል። ኦብጀክቱ ፕሌስድ የሆነው 10 ሴንቲሜትር ነው። ኦብጀክት ዲስታንሱ 10 ሴንቲሜትር ነው። የተጠየቅነው ኢሜጅ ዲስታንሱ ነው። ስለዚህ ማግኒፊኬሽን እንሰራለን። ማግኒፊኬሽን እኩል የሆነ ፎርሙላችን ማለት ነው። magnification of the mirror is equal to height of the image over height of the object which is equal to negative of distance moved by the image over distance moved by the object ነው። አሁን height of image ስንት ነው? 3 times of height of object ነው። 3 times height of object over height of object ይሆናል አይደል? እዚህ ስንተካው is equal to distance moved by the image አይታወቅም negative over distance moved by the object 10 cm ነው።
ከዛ you have to make cross multiply height of object ይጣፋል cross multiply ስታደርጉት distance moved by the image ታገኛላችሁ አሁን distance moved by the image ስንት ሆነ distance moved by the image is equal to negative 30 cm 3 ሲባዛ በ10 30 cm አይደል ኔጌቲቭ መጣ ማለት ዲስታንስ ኦፍ ኢሜጁ ኔጌቲቭ ከሆነ ኢሜጅ ታይፑ ኔቸር ኦፍ ኢሜጁ ምንድነው ቨርቹዋል ነው ቨርቹዋል ኢሜጅ ነው ፎርምድ የሚሆን ብለን እንደዚህ ካልኩሌት አድርጋችሁ መናገር ትችላላችሁ ማለት ነው ሌላው እዚህ ጋር የምታዩት in each case state whether the real or virtual image is formed ይለና convex lens ነው ይሄ lens convex lens converging lens ማለት ነው convex lens ላይ converging lens ላይ አንድ ጊዜ ብቻ ነው virtual image የሚፈጠረው አይደል ከዛ ውጭ ግን በየትኛውም የኦብጀክት ፖዚሽን ላይ የሚፈጠረው ምስል ባህሪ ሪል ነው ስለዚህ ለምሳሌ much farther 2 times f1 ማለት beyond the center of curvature 1 ቢሆን ኦብጀክቱ እንደማለት ነው ሪል ነው ኢሜጁ ኢንቨርትድ ነው ስሞል ሳይዝ ሆኖ ነው የሚሰራ ማለት ነው just farther than 2 of f ይሄም beyond ብላችሁም ታስቡት beyond at the center of curvature 1 ነው ሪል ነው diminished ነው ሪል ኢንቨርትድ ነው ብላችሁ መናገር ትችላላችሁ at 2 of focal 1 ከሆነ center of curvature 1 ላይ ከሆነ የተቀመጠው ኦብጀክቱ ኢሜጁ የት ላይ ይፈጠራል ኢሜጁ የት ላይ ነው የሚፈጠረው ሪል ነው ኢንቨርትድ ነው ቢቲውን center of curvature and focal length 2 ላይ ነው የሚፈጠር ማለት ነው በሁለቱ መካከል ቢቲው focal 1 at center of curvature 1 ላይ ሲሆን እዚህ ጋር at 2 of f1 ሲሆን ኢሜጁ ዛው ላይ ነው የሚፈጠረው from the focal 2 ማለት ነው at 2 of focal 2 ላይ center of curvature 2 ላይ ይፈጠራል የምስሉ ባህሪ ሪል እና ኢንቨርትድ ነው እንላለን ቢቲውን ሲሆን ሪል እና ኢንቨርትድ ነው ቢዮንድ ይፈጠራል at f1 ሲሆን focal 1 ላይ በሚሆንበት ሰዓት ሪል እና ኢንቨርትድ ኢሜጅ ነው አሁን ቨርቹዋል ኢሜጅ አንድ ጊዜ ብቻ ነው መቼ ኦብጀክቱን በፎካል 1 እና በኦፕቲካል ሴንተሩ መካከል በመናስቀምጠበት ሰዓት አንድ ጊዜ ብቻ ቨርቹዋል ኢሜጅ ኮንቬክስ ሌንስ ላይ እናገኛለን ማለት ነው ስለዚህ ኮንቬክስ ሌንስ ላይ ቨርቹዋል ኢሜጅ አንድ ጊዜ ብቻ ነው የሚፈጠረው በዚህ ምስል when the object will stand between focal 1 and optical center O ብለን እናስቀምጣለን ማለት ነው ሶ በዚህ ልክ ነው የምትረዱት ሌላው ወደዚህኛው ጥያቄ ስንመጣ an object 6 cm high is 10 cm from the concave lens ይለናል the image formed is 3 cm high find the focal length of the lens and the distance of the image from the lens ነው የሚለና ኢሜጅ ዲስታንሱና ፎካል ሌንግዙን የተጠየቅነው ስለዚህ መጀመሪያ ማግኒፊኬሽኑን እንሰራለን ማግኒፊኬሽን ማለት ምን ማለት ነው ሌንስ ማግኒፊኬሽን ማለት height of the image over height of the object ነው magnification of lens is equal to height of image over height of object አይደለ height of imageአችን ስንት ነው እዚህ ተሰጥቶናል 3 ሴንቲሜትር ተብሎ height of objectአችን 6 ሴንቲሜትር ነው ስታቃሉት 1/2ኛ ነው magnification የሌንሱ ማለት ነው ስለዚህ የሌንሱ magnification 1/2ኛ ከሆነ magnification ማለት ደግሞ negative of distance moved by the image over distance moved by the object ነው አይደል አሁን ኢሜጅ ዲስታንሱ ስለሆነ የተጠየቅነው magnificationን አግኝተናል 1/2 is equal to distance moved by the image አይታወቅም negative over distance moved by the object ተሰጥቷል ጥያቄው 10 ሴንቲሜትር ተብለናል 10 ሴንቲሜትር እዛ ክሮስ መልቲፕሊኬሽን ሲሰሩለት distance moved by the image ስንት እናገኛለን ማለት ነው ክሮስ እዚህ ይሄን በዚህ አባዙተይ ኦቨር 2 ታረጉት ኔጌቲቭ 5 ሴንቲሜትር ማለት ነው ኢሜጅ ዲስታንሱ ስንት ሆነ ኔጌቲቭ 5 ሴንቲሜትር አገኘነ this is the image distance position of the image ማለት ነው ስለዚህ ኢሜጅ ዲስታንሱ እንደዚህ ካገኘን በኋላ ፎካል ሌንግዙን ተጠይቀናል
ፎካል ሌንግዙን ለማግኘት አፕላይ የምናደርገው ሌንስ ፎርሙላ ነው። ሌንስ ፎርሙላ ደግሞ 1 ኦቨር ፎካል ሌንግዝ is equal to 1 over image distance plus 1 over object distance ነው። ኦብጀክት ዲስታንሳችን እና 1 over focal length is equal to image ዲስታንሳችን ስንት ነው? ኔጌቲቭ 1 over 5 አይደል? ሴንቲሜትር ሲደመር ኢሜጅ ዲስታንሳችን 1 over 10 ሴንቲሜትር ነው አይደል? 10ን የጋራ ብናደርግ ማለት ነው ለ5 እና ለ10 10 የጋራ ነው። 10 እናወጣና 10 ሲካፈል ለ5 2 ጊዜ ኔጌቲቭ 2 ሲደመር 1 አይደል? ኔጌቲቭ 1 ሶ ክሮስ መልቲፕላይ ብናረጋው ፎካል ሌንግዝ ስንት ይሆናል? ኔጌቲቭ 10 ሴንቲሜትር አሁን ኢሜጅ ዲስታንሱ ኔጌቲቭ 5 ሆነ። ፎካል ሌንግዙ ደግሞ ኔጌቲቭ 10 ሴንቲሜትር። ሶ ኢሜጅ ኔቸር ኦፍ ዘ ኢሜጅ ምንድነው? ሳይን ኮንቬንሽኑ ኔጌቲቭ ከሆነ የኢሜጁ ኔቸር ኦፍ ኢሜጁ ቨርቹዋል ነው ማለት ነው። ቨርቹዋል ኢሜጅ አፒር ይሆናል ብለን በዚህ ልክ መናገር እንችላለን ማለት ነው። የመጨረሻ ጥያቄያችን እዚች ጋር መታዩት ምንድነው ምትል an object is 20 cm from a concave lens, the virtual image formed is 3 times smaller than the object, find the focal length of the lens ይለናል። የሚፈጠረው virtual image 3 times smaller than the object ነው ተብለናል። ስለዚህ ምንድነው የምናደርግ? ኢሜጅ 3 times smaller than the object ነው ማለት ምን ማለት ነው? height of the image is equal to 3 times smaller than the object means 1 over 3 times object distance ማለት ነው። የኦብጀክቱን 3 እጥፍ ያንሳል ማለት 1/3 ያህል ኦብጀክት ዲስታንሱን ያህላል ማለት ነው። ስለዚህ ማግኒፊኬሽን ሲሰሩ ማግኒፊኬሽን height of image over height of object ነው። height of image ስንት ነው? 1 over 3 height of object over height of object ነው። height of object በheight of object ስለሚጠፋ ማግኒፊኬሽን ምን ይሆናል? 1 over 3 አይደል? ማግኒፊኬሽኑን አገኛችሁ። ከዛ በኋላ ፎካል ሌንግዙን ስለሆነ የተጠየቅነው ቨርቹዋል ኢሜጅ ነው ተብለናል። ፎካል ሌንግዙን ለማግኘት ሚረር ፎርሙላ ላይ ነው የምንገባው። ስለዚህ ምን እናደርጋለን? ማግኒፊኬሽን እኩል ይሆናል distance moved by the image over distance moved by the object ነው። so magnification አግኝተናል 1 over 3 is equal to distance moved by the image አይታወቅም። ኦብጀክት ዲስታንሱ ግን 20 ሴንቲሜትር ተሰጥቶናል። ኔጌቲቭ አለ ኦቨር 20 ሴንቲሜትር ከዛ ክሮስ መልቲፕላይ ብናደርገው distance moved by the image ታገኛላችሁ። ስንት ይሆናል? distance moved by the image is equal to 20 over 3 ኔጌቲቭ ማለት ነው። ኔጌቲቭ 20 over 3 ሴንቲሜትር ኔጌቲቭ ቨርቹዋል ኢሜጅ መሆኑን ያሳያችሁ ተናግሯል። እዛ ላይም ቨርቹዋል ነው ተብሏል። አገኘን። ከዛ ፎካል ሌንግዙን ለማግኘት ሌንስ ፎርሙላ አፕላይ እናደርጋለን። 1 over focal length equal to 1 over image distance plus 1 over object distance የሚለውን ማለት ነው። አሁን ፎካል ሌንግዝ ነው የተጠየቅነው። 1 over focal length equal to 1 over image distanceአችን 1 over negative 20 over 3 ሴንቲሜትር ነው plus 1 over 20 ሴንቲሜትር። ይሄን አሁን በሪሲፕሮካል መልቲፕሊኬሽን times by 3 over 20 ብናደርገው ምን ይሆናል? 20 ጋር ይሆናል አይደል? ኔጌቲቭ 3 plus 1 ኔጌቲቭ 2 over 20 ሴንቲሜትር ማለት ነው። ስናቃለው -1 over 10 ሶ ፎካል ሌንግዛችን ስንት ሆነ? ክሮስ መልቲፕላይ ስናደርግ 10 ኔጌቲቭ ሴንቲሜትር 10 ሴንቲሜትር ፎካል ሌንግዝ አለን ብለን መስራት እንችላለን ማለት ነው። በዚህ ልክ ጥያቄዎችን መስራት ትችላላችሁ ማለት ነው። with what lens and mirrors by using lens and mirror formula and their magnifications የሚለውን መተግበር እንችላለን ማለት ነው። በመቀጠል human eye and optical instrument subtopic 66 ነው ማሳያቸው። የሰው ልጅ አይንና የማያ መሳሪያዎችን ገልጽላችኋለሁ ማለት ነው። ያው human eye within biology you have to have clarity within the concept of human eyes and its use የሁማን የሰው ልጅን አይን ክፍሎችና ያጠቃቀማቸውን
ባዮሎጂ ላይ በብዛት የምታገኙት የትምህርት ዘርፍ ነው። ነገር ግን እዚህ ደግሞ ሌንስን ስለመግለጽ ስላለብን ሰው ልጅ ጋር አይን ጋር ያይዘን እንዴት ሌንስ በሰው ልጅ አይን ውስጥ ሊገለጽ እንደሚችል ማወቅ ስላለብን እናየዋለን ማለት ነው። The human eye, የሰው ልጅ አይን the human eye is one of the most valuable and sensitive sense organ. It enables us to see the wonderful world and the color around us. Of all the sense organs, the human eye is the most significant one, as it enables us to see the beautiful, colorful world and around us ማለት ነው። ያው የሰው ልጅ አይን በዙሪያችን ያሉትን ነገሮች ወይም ያሉትን ቀለማት የአካባቢያችን ደስ የሚሉ ሁኔታዎችን ለማየት ለመረዳት ወይም ደግሞ ማየት እንድንችል የሚያደርገን የስሜት ህዋሳት ክፍል ነው የሰው ልጅ አይናችን። የተለያዩ ፓርትስ ኦፍ አይ አሉ እዚህ የምታዩቸው። ይሄ ስዕሉ ዲያግራሙ የምታዩት የሰው ልጅ አይን ነው። ግራፍ ፒክቸሩ እንደዚህ ይመስላል ነው። ፓርቶች አሉ እዚህ የምታዩት። ረቲና እዚህ አለ፣ ኦፕቲካል ነርቭ አለ። ያው ስለምታውቁት ባዮሎጂ እዚህ ጋር ፓርቶች አሉ አጠቃላይ። አይሪስ እዚህ ጋር አለ። ሌንስ እቺት እዚህ ጋር የምታዩት እቺ ሌንስ ነች። ሌንስ ኦፍ አወር አይ። ፒፕል አለ፣ you know the function of people። ኮርኒያ አለ። ኮርኒያ እዚህ ጋር የምታዩት። አይሪስ አለ እዚህ ጋር አይሪስ you see። ሳላሪ መስል አለ። ሴላሪ መስል እዚህ ጋር ኮንትራክት እና ሪላክስ የሚያደርግልን አይናችን ማየት እንዲችል እና እነዚህ parts of our eye will help to see things clearly ነገሮችን በቀላሉ ማየት እንድንችል የሚረዱ የአይናችን ክፍሎች ናቸው ማለት ነው። Human eye is like camera. Its lens system forms an image on the light sensitive screen called the retina. Light enters the eye through the thin membrane called the cornea. ብርሃን ወደ አይናችን የሚገባው በኮርኒያ አድርጎ ነው። ስለዚህ ረቲና ላይ ሴንሲቲቭ ስክሪን አለና ኢሜጅ የሚፈጠርበት ማለት ነው ሌንስ ላይ። It forms the transparent bulk of the front surface of the eyeball ማለት ነው። The eyeball is approximately spherical in shape. shape spherical ነው with diameter of about 2.3 cm ያህል ዲያሜትር ያለው የአይናችን ኳስ ማለት ነው። የአይን ቦላችን ግን ያህል ዲያሜትር ያለው ሼፕ spherical shape organ ነው ማለት ነው። Most of the refraction of the light rays enters the eyes occurs the outer surface of the cornea ማለት ነው። So the crystalline lens merely provides the finer adjustment of the focal length. እዚህ ጋር እንደምታዩት requires the focus object at different distance on the retina. So it observes an object when it focuses on the retina. As the retina, the image is formed already when we see an object. You find the structure called the iris behind the cornea. ከኮርኒያ በኋላ አይሪስ አለ። Iris is a dark muscular diaphragm that controls the size of the pupil. Iris ዳርክ የሆነ ጨለማ የሚመስል ማሱላር ዲያፍራም ነው። የብርሃንን ወይም ፒፕልን ኮንትሮል የሚያደርግ ማለት ነው። ፒፕል ደግሞ ሬጉሌት የሚያደርገው የብርሃንን መጠን ነው። በአይናችን ውስጥ የሚያልፈውን የብርሃን መጠን መመጠን ነው ስራው። ፒፕል the eye lens forms an inverted real image of the object on the retina. retina ላይ ሪል የሆነ ኢንቨርትድ የሆነ ምስል እንዲፈጠር ሌንሳችን ላይ እንዲፈጠር ለማድረግ ፒፕል የብርሃን መጠኑን ኮንትሮል ማድረግ መቻል አለበት ማለት ነው። ሶ የአይናችን አጠቃላይ የአይን ክፍሎች በመተባበር ነው የሚሰሩት ተግባራትን ማለት ነው። The retina is delicate membrane
with a numerous number of light sensitive cells ማለት ነው the light sensitive cells get activated up on illumination and generate electrical signals you see these signals are sent to the brain through optical nerve አሁን አይናችን ሴንሲቲቭ ሴል አለው ለብርሃን ሴንሲቲቭ የሆነ ሴል አለው እና ይሄ ሴንሲቲቭ ሴል ደግሞ ኤሌክትሪካል ሲግናል ጀነሬት ያደርጋል ይሄ ኤሌክትሪካል ሲግናል ደግሞ ለብሬን መልእክት ይልካል ለጭንቅላታችን ማለት ነው ባይ ኦፕቲካል ነርቭ በኦፕቲካል ነርቭ አማካኝነት ጭንቅላታችን መልእክት ይደርሰዋል then brain interprets this signal and finally process the information so that you perceive object as there መጨረሻ ላይ ኦብጀክት ነው ብለን ነገሩን መለየት እንድንችል ባይናችን ማየት እንድንችል ኦብዘርቭ ያደረግነውን ነገር ክሊር እንዲሆንልና ብሬናችን ፕሮሰስ አድርጎ የደረሰውን መልእክት መቀበል መቻል አለበት ማለት ነው ኔክስት ፓወር ኦፍ አኮሞዴሽን ላይ ነው ምን መጣው ፓወር ኦፍ አኮሞዴሽን ላይ ስትገቡ ያው ሴላሪ መስል የአይናችን ሴላሪ መስል ሪላክስ እና ኮንትራክት በሚያደርግበት ሰዓት የማየት አቅማችን የአይናችን የማየት አቅማችን ፎካል ሌንግዙን ይጨምራል ይቀንሳል ማየት እንችላለን ቅርብ ማየት ሩቅ ማየት እንዴት እንደምንችል የሚያሳይ ነው የእይታ መጠን ነው በአጠቃላይ ፓወር ኦፍ አኮሞዴሽን ማለት ስለዚህ አሁን አንድ ኦብጀክት እዚህ ጋር የምታዩት when the muscle you know ሴላሪ መስል አይደል አይናችን ላይ ያለው ሴላሪ መስል ለምን እንደሚያገለግል ታውቃላችሁ ሪላክስ እና ኮንትራክት ማድረግ ነው በእይታ ሰዓት ስለዚህ አሁን ከርቫቸሩን የአይናችን ከርቫቸር ሳላሪ መስል ሪላክስ በሚያደርግበት ሰዓት የአይሌንሳችን ምን ይሆናል ቲነር ይሆናል ይቀጥናል ቲነር ይሆናል ፎካል ሌንግዙ ይጨምራል ሶ በዚህ ሰዓት ማየት ምንችለው የትኛውን ኦብጀክት ነው ማየት ምንችል ዲስተንት ኦብጀክትን ክሊርሊ ማየት እንችላለን ማለት ነው በዚህ ሰዓት so when the muscles are relaxed the lens becomes thinner thus its focal length increases this enables us to see distant object clearly ማለት ነው ግልጽ በሆነ እይታ ውስጥ እንዲገቡ ያደርጋል ዲስታንስ ኦብጀክት when you looking at objects closer to the eye the ciliary muscle contracts ላይናችን ቅርብ የሆነ ደግሞ ልናይ ስንፈልግ ሰለሪ መስሎች ኮንትራክት ነው የሚያደርጉት this increases the curvature of the eye lens eye lens curvature-ን ይጨምራል so the eye lens becomes thicker eye lens-አችን thicker ይሆናል consequently the focal length decreases focal length ይቀንሳል በዚህ ሰዓት ደግሞ ማየት ምንችለው this enables us to see nearby object clearly ቅርብ የሆኑ ኦብጀክቶችን በቀላሉ ማየት እንድንችል ያደርጋል ማለት ነው so the ability of the eye lens to adjust the focal length ይሄን focal length-ን adjust የሚያደርግበት የአይናችን ችሎታ ምን ይባላል accommodation of the eye ይባላል ማለት ነው so accommodation of the eye is the ability of our eye to adjust its focal length ማለት ነው so it has its nature of ability to adjust focal length within our eye and it calls us what accommodation of the eye ብለን መናገር እንችላለን ማለት ነው so however the focal length of the eye lens cannot be decreased below certain minimum limits ከተወሰነ ምንም እንኳን የአይናችን ፎካል ሌንግዝ እስከተወሰነ ሊሚት ድረስ ማይቀንስ ቢሆንም ከሊሚት በታች መውረድ አይችልም ሊሚት አለው ወሰን አለው ሶ እስከወሰኑ ባለው ነው ይሄን አይናችን አጀስት የሚያደርገው የአይናችን ፎካል ሌንግዝ ማለት ነው ስለዚህ አኮሞዴሽን እንለዋለን ማለት ነው ሶ በዚህ ልክ if you try to read አሁን አንድ ሰው ትክክለኛ የማየት አቅም አለው ምንለው በ25 ሴንቲሜትር ማንበብ ከቻለ ነው አንድን የተጻፈ ጽሁፍ 25 ሴንቲሜትር ርቀት ላይ ማንበብ ከቻለ የዛ ሰውዬ አይን ኖርማል ነው ማለት እንችላለን ወይም ደግሞ ከ25 ሴንቲሜትር ርቀትም
በ25 ሴንቲሜትር ጀምሮ ባለው ርቀት ማንበብ የሚችል ከሆነ ኖርማል አይን ነው ያለው ማለት ነው። 25 ሴንቲሜትር ዝቅተኛው ነው። ከ25 ሴንቲሜትር ጀምሮ አፕ ቱ ኢንፊኒቲ ማንበብ ከቻለ ያ ሰው አይኑ ኖርማል እይታ ላይ ነው ብለን መደምደም እንችላለን ማለት ነው። ስለዚህ አሁን አንድ ሰው በ25 ሴንቲሜትር ርቀት ማንበብ ካልቻለ ከ25 ሴንቲሜትር ርቀት በኋላ ማንበብ ካልቻለ ችግር አለበት ማለት ነው። ስለዚህ የእይታ ችግሮችና መፍትያቸው ሜል ላይ እንገባለን ማለት ነው። ዲፌክት ኦፍ ቪዥን ኤንድ ዜር ኮሬክሽንስ የማየት ችግሮችና መፍትያቸው ማለት ነው። sometimes the eye might gradually lose its power of accommodation አንዳንድ ጊዜ አይናችን power of accommodation ያጣን ወይም የማየት አቅሙ እየቀነሰ ይሄዳል። ፎካል ሌንግዙን አጀስት ማድረግ ያቅተዋል ማለት ነው። in such condition በዚህ ክስተት ላይ a person cannot see objects distinctly and comfortably በዚህ ክስተት ኦብጀክቱን አንድ ሰው ኦብጀክቶችን ማየት በምቾት ማየት አይችልም ማለት ነው። ስለዚህ the vision becomes blurred due to the refractive defect of the eyes ማለት ነው። ይሄ ችግሩ ሊመጣ የሚችለው የአይናችን ሪፍራክቲቭ ዲፌክት ኦፍ ቪዥን ሲኖር ማለት ነው። ስለዚህ ኮመን የሆኑ ሪፍራክቲቭ ዲፌክት ኦፍ ቪዥን ዊዝን አወር አይ ያሉ 3 አይነት ናቸው። የአይናችን የማየት ችግሮች ሊገጥሙን የሚችሉ የማየት ችግሮች 3 ናቸው። አንደኛው ማዮፒያ የሚባል ነው። ማዮፒያ ማለት ኒር ሳይትድነስ ማለት ሾርት ሳይት ማለት ነው። ሾርት ሳይት ማለት በቅርብ ማየት ማለት ነው። ሾርት ሳይት አይደል? ቅርቡን ማየት ሩቁን ማየት አለመቻል እንደማለት ነው። ማዮፒያ ይባላል። ይሄ ማዮፒያ a person with myopia can see nearby objects clearly but cannot see distant objects distinctly ዲስታንስ ሩቅ የሆነን ኦብጀክት ማየት አይችልም። ቅርብ የሆነን ኦብጀክት ግን በቀላሉ ማየት ይችላል። ይሄ ሰው እጥረት አለበት ማለት ነው። ይሄ የማየት እጥረቱ ዲፌክት ኦፍ ቪዥኑ ምን ይባላል? ማዮፒያ ይባላል። ሾርት ሳይት ነው ማለት ነው። ሰውየው ሾርት ሳይት ነው ያለበት ማለት ነው። ሾርት ሳይት ከሆነ ሾርት ነው ማየት የሚችለው፣ ቅርብ የሆነን ርቀት ያያል፣ ሩቁን አያይም የሚለውን ያሳየናል። a person with this defect has a far point of nearer than infinity ማለት ነው። such a person might see clearly to up to a distance few meter ለተወሰነ ሜትር ርቀት ብቻ ነው የሚያይ ማለት ነው። if a myopic eye in a myopic eye the image of the object distant object is formed in front of the retina not at the retina itself ማለት ነው። ማዮፒክ አይ ያለው ሰው ኢሜጅ የሚያየውን ኦብጀክት ኢሜጅ የሚፈጠረው ከኢን ፍሮንት ኦፍ ዘ ሬቲና ከሬቲናው ፊት ለፊት ነው፣ ከሬቲናው ላይ አይደለም የሚፈጠረው። ስለዚህ ሩቅ ያለን ኦብጀክት ማየት አይችልም ማለት ነው። ቅርብ ያለውን ብቻ ነው ማየት የሚችል የሚለውን ይሰጠናል። ይሄ ዲፌክት ሊመጣ የሚችለው this defect may arise due to ይሄ እጥረት ሊከሰት የሚችለው አንደኛ ኤክሰሲቭ ከርቫቸር ኦፍ አይ ሌንስ ሲኖር የአይ ሌንሳችን ከርቫቸሩ ሲጨምር ማለት ነው። ሁለተኛው ኤሎንጌሽን ኦፍ ዘ አይቦል አይቦል ኤሎንጌት እያደረገ ከሆነ ማየት የምንችለው ቅርቡን ነው፣ ሩቁን ማየት አንችልም ማለት ነው። ኮሬክት የሚሆነው ወይም ደግሞ ይሄ ችግሩ ሊቀረፍ የሚችለው ኮንኬቭ ሌንስ ላይ የተሰራን መነጽር በመጠቀም ነው ማለት ነው። ስለዚህ a concave lens of suitable power will bring the image back on the retina. this is what እዚህ ጋር እንደምታዩት ነው። ለምሳሌ ይሄ አይናችን ነው። እዚህ ሩቅ ኦብጀክት አለ፣ አንድ ኦብጀክት ሩቅ የተቀመጠ። ስለዚህ ይሄ ሰውዬ አሁን በአይኑ ይሄን ኦብጀክት ማየት አይችልም። ይሄን ኦብጀክት በአይኑ ማየት እንዲችል ምን ማግኘት አለበት? ኮንኬቭ ሌንስ ላይ የተሰራ መነጽር መጠቀም መቻል አለበት። እዚህ ኮንኬቭ ሌንስ አለ። ኮንኬቭ ሌንስ ደግሞ ዳይቨርጂንግ ሌንስ ነው። ላይት ሬዎችን ዳይቨርጅ ነው የሚያረጋቸው፣ ይበትናቸዋል፣ ስፕሪድ አውት ነው የሚያረጋቸው። ሩቅ ያለውን ኦብጀክት ማየት ይችላል ማለት ነው ሌንሱን ሲጠቀም። ስለዚህ በዚህ ኮሬክት ይሆናል የሚለውን ነው የሚያሳየው። ሁለተኛው ደግሞ እዚህ ላይ የምታዩት ሁለተኛው ዲፌክት ኦፍ ቪዥን ታይፕ ሃይፐርሜትሮፒያ ነው። ሃይፐርሜትሮፒያ ማለት ደግሞ ፋር ሳይትድነስ ማለት ነው፣ ወይም ደግሞ ሎንግ ሳይት ማለት ነው። ሎንግ ሳይት ቃሉ እንደምታዩት ሩቅ ማየት ይችላል፣ ቅርብ ማየት አይችልም ማለት ነው።
ሎንግ ሳይት ነው ሰውየው ተብላችሁ ትገልጹታላችሁ ማለት ነው። A person with hypermetropia can see distant objects clearly but cannot see nearby objects distinctly ማለት ነው። The near point for the person is farther away from the normal near point ከ25 ሴንቲሜትር ርቀት ላይ ማየት አይችልም ሰውየው 25 ሴንቲሜትር ርቀት ላይ ማየት ካልቻለ ኖርማል ቪዥን የለውም ማለት ነው ሰውየው ስለዚህ ሎንግ ሳይት ነው ያለው ማለት ነው። Such a person has to keep reading materials much beyond 25 centimeter እዚህ አይነት ሰው ማንበብ የሚችለው በጣም ሩቅ የሆነን ኦብጀክት ማንበብ ይችላል ቅርብ የሆነውን ማንበብ አይችልም ማለት መለየት አይችልም። This is because the light rays from the close by the object are focused at the point behind the retina ማለት ነው። The defect arises due to defect ሊመጣ የሚችለው ጥረቱ ሊከሰት የሚችለው አንደኛ focal length of the eye long ከሆነ focal length የአይናችን focal length በጣም ረጅም ከሆነ ማየት የሚችለው ሩቅ ቦታ ነው ማለት ነው። ሁለተኛው ደግሞ አይቦላችን በጣም ትንሽ ከሆነ ማለት ነው። አይቦላችን too small ከሆነ small eyeball ካለ it focuses at far distance not within a near object ሚለውን እንወስዳለን ማለት ነው። This defect can be corrected ሊታከም የሚችለው convex lens መነጽርን በመልበስ converging lens ማለት ነው። ወይም convex lens converge ነው የሚያደርግ የብርሃን ጨረርን converging lens መነጽርን በመጠቀም ችግሩን መቅረፍ ይቻላል ማለት ነው። ልክ ከዚህ እንደምታዩት ይሄ ለምሳሌ የሰውየው አይን ነው ቅርብ አለ የሆነ ኦብጀክት ይሄን ኦብጀክት ማየት አይችልም ሰውየው እዚህ ማለት ነው ሩቅ ያለውን ብቻ ነው ማየት የሚችል ስለዚህ ምን ያስፈልገዋል ኮንቬክስ ሌንስ ያስፈልገዋል ማለት ነው። ኮንቬክስ ሌንስ ደግሞ ኮንቨርጂንግ ሌንስ ነው የብርሃን ጨረሮችን ኮንቨርጅ የሚያደርጋቸው ከአንድ ላይ ነው የሚሰበስባቸው ስለዚህ ቅርብ ያለው ኦብጀክት ላይ ፎከስ እንዲያደርግ ያግዘዋል ማለት ነው። ይሄ አይነት ዲፌክት ቪዥን ኦፍ ዲፌክት ሃይፐርሜትሮፒያ ይባላል ወይም ሎንግ ሳይት እንለዋለን ማለት ነው። ሶስተኛውና የመጨረሻው ዲፌክት ኦፍ ቪዥን ታይፕ ፕሬስባዮፒያ ነው። ፕሬስባዮፒያ ያው ከቃሉ እንደምታዩት ፓወር ኦፍ አይ አኮሞዴሽን የአይናችን የማየት አቅም እድሜያችን እየጨመረ ሲሄድ እየቀነሰ ይሄዳል። እድሜያችን እየጨመረ ሲሄድ የአይናችን የማየት አቅም እየቀነሰ ከሄደ ይሄ ሰውዬ የማየት ችግር አለበት ማለት ነው። ይሄ የማየት ችግር ደግሞ የመጣው በእድሜ ከሆነ በእድሜ ብዛት ከሆነ ፕሬስባዮፒያ ይባላል ኬዙ ማለት ነው። ፕሬስባዮፒያ due to age ከሚሆን defect of vision ነው ማለት ነው። The power in accommodation of eye usually decreases with age ማለት ነው። For most people the near point of point gradually resides without corrective eyeglasses ማለት ነው። ስለዚህ they have difficulty seeing nearby objects and comfortably and clearly this defect is called presbyopia ይባላል ማለት ነው። presbyopia it rises due to ሊመጣ የሚችለው አንደኛ የሳላሪ መስል ኮንትራክት እና ሪላክስ የማድረግ አቅሙ የአይናችን መስል ሪላክስ እና ኮንትራክት የማድረግ አቅሙ ሲቀንስ ነው ዊክኒንግ ሲገጥመው ዊክኒንግ of the salary መስል ሲኖር ነው አንደኛው ኬዝ ይሄ በእድሜ የሚመጣ የማየት ችግር ሊከሰት የሚችለው ማለት ነው። ሌላኛው ምክንያት ሊሆን የሚችለው ደግሞ በእድሜ የሚመጣን የማየት ችግር ሊያመጣ የሚችል diminishing flexibility of the lens የሌንስ flexibility ሲቀንስ የአይናችን ሌንስ ፍሌክሲቢሊቲ እየቀነሰ ከሄደ የማየት አቅማችን እየደከመ ይሄዳል ማለት ነው። with age sometimes a person suffer from both myopia and presbyopia hypermetropia ምንድነው አንዳንድ ጊዜ ሰዎቹ አንድ ሰው በሁለቱ ኬዝ ሊኖርበት ይችላል። presbyopia ኬዝ ላለበት ሰው ሁለቱ ኬዝ ሊከሰትበት ይችላል። ማዮፒያ እና ሃይፐርሜትሮፒያ የሎንግ ሾርት ሳይት እና ሎንግ ሳይት ካንድ ላይ ሊከሰትበት ይችላል ማለት ነው። ስለዚህ
ሁለቱ ከሆነ ያለው ባይፎካል ሌንስ ነው የሚያስፈልገው ማለት ነው። የሚታዘዝለት መነጽር ባይፎካል ሌንስ ግላስ ነው የሚታዘዝለት ማለት ነው። ሶ ይሄ ባይፎካል ሌንስ ግላሱ አፐር ፖርሽኑ ኮንኬቭ ሌንስን ያዘ፣ ውጫዊ ፓርቱ ኮንኬቭ ሌንስ ያለው ሆኖ በውስጥ ደግሞ ኮንቬክስ ሌንስ ያለው፣ ሁለቱ ተጣምሮ ኮንቬክስ ሌንስ እና ኮንኬቭ ሌንስን አጣምሮ የተሰራ መነጽር ነው ኮሬክት የሚያደርገው ማለት ነው። ምክንያቱም ኮንኬቭ ሌንሱ በውጭ የሚሆነው የብርሃን ጨረሮችን ዳይቨርጅ ነው የሚያደርጋቸው፣ ሩቅ ያለውን ኦብጀክት ማየት እንዲችል ያደርገዋል ማለት ነው። ኮንቬክስ ሌንሱ ደግሞ ከውስጥ ያለው ኮንቨርጅ ስለሚያደርግ የብርሃን ጨረሮችን ቅርብ ያለውን ማየት እንዲችል ያደርገዋል ማለት ነው። በእነዚህ መሰረት በሕክምና ይታዘዝለታል ማለት ነው። ፕሬስባዮፒያ ኬዝ ያለበትን ሰው አይን ወደ እይታውን ለመመለስ የሚረዳ ትሪትመንት ነው ማለት ነው። ዛሬ ከዚህ በቃናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሆኑ። ጓደኞቻችሁ ቻናሉን እንዲቀላቀሉ ቻናሉን አገናኟቸው፣ ሼር አድርጉት። እናንተ ደግሞ ስታነቡ ለፈተና ልክ ቪዲዮዎችን ከአሁን በፊት የተሰሩ ቪዲዮዎችን በማየት መቼም ለፈተና ብቻ አይደለም የምታነቡት፣ ለእውቀት አጠቃላይ ጥሩ የሆነ ግንዛቤ እንዲኖራችሁ ደጋግማችሁ ቪዲዮዎችን በማየት የተሰሩ ጥያቄዎችን ደግማችሁ በመስራት ፊዚክስ ላይ ጥሩ የሆነ ግንዛቤ እንዲኖራችሁ ፈልጋለሁ። ለአሁኑ አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። በርቱ። ቻው።